ልጅቷ የኔ ሆነችም አልሆነችም ግን እኔ የምፈልገው ካንቺ ጋር መሆን ብቻ ነው። ያንን ስላልከኝ ነው እኔም ደግሞ ካንተ ጋር በቃ ጥሩ ጊዜዎችን ለማሳለፍ ስሞክር የነበረው ያንን ስላልክ ብቻ ነው እንጂ ይሄ ሁሉ ወሬሽ ታዲያ እኔ ቆሜ እንድቀር ነው ፍላጎትሽ? ከሌላም ሰው ጋር እንደሆነ ማትፈልጊም ነው? ኧረ በእናትህ ቢኒም ነኝ ቶሪ ነው የምታወራው እኮ። እሺ እሷን ለምን አባረርሻት? ኦኬ ማባረር አልነበረብሽ። አንቺ ማትፈልጊኝ ከሆነ ማባረር አልነበረብሽ። እና አመጣልሃለሁ ምን ችግር አለው? እንዳባረርኩ ጎትቼ አመጣልሃለሁ። ቃሙሽዬ ጋር ሄጄ ብሩክ የሚምጣ ዲኤንኤ ተደርጎ ሰላምን ማግኘት እኮ ነው። በጣም እንዴው ተነደልኝ እንዴው ስከነበር እኔ ባንዲ እዚህ ይወጣልኝ አጣብኝ እና በቃ እራት ነው ስጋብዝ ይወጣላስ ሰላም ይኑድ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ነው ያለው ደህና ነኝ አለውላችሁ። እና ያው ትላንትና የተፈጠረውን ነገር አይታችኋል ከቢኒ ጋር ያው ከዚህ በፊት ታሰኛለሽ አይደል ምናምን ሲለኝ አዎ ብዬ ቃል ገብቼለት ስለነበረ በቃ በዛው ከቤተክርስቲያን መልስ ላሳየው ምናምን ብዬ እጄ ነበር። ያው እሱ ያደረገው ነገር ያስቃል፣ ግን ደግሞ በጣም ተናድጄ ነበር በሰዓቱ። ማለት ማየት ብቻ ነበር የፈለገው፣ ሌላ ነገር እንድናወራ አልፈለኩም ነበረ። ከዛ በቃ እኔ ላሳየው ነበር የሄድኩት። እሱ ግን ሲያወራ የነበረው ሌላ ነገር ነው ሲያወራ የነበረው አይታችሁታል። እና ምንም የሚያደርገው ነገር ደስ አይልም ነበረ በቃ ምናልባትም ያው እሱ ደስተኛ ለማድረግ አስቦ ምናምን ሊሆን ይችላል፣ ግን ይሆናል አይደለ በቃ የሚደብር ነገር ነበረ ሲያወራ የነበረው ሲፈጠር የነበረው። ከሱም ብሶ ደግሞ በጣም ተናዶብኝ ነበር ምናምን እኔ አላቅም። ብቻ ይሄ ፋይል እሱ ጋር እስካለ ድረስ እኔ ምረጋጋም ላይ የመሰለኝ አይደለም። በቃ ይሄ ፋይል እስካልጠፋ ድረስ ወይ ይሄ ፋይል እንትን እስካላለ ድረስ እኔ መረጋጋት የምችል አይመስለኝም። ማለት በቃ ያለ አይደል እሱ ጋር ብቻ ፋይል ስላለኝ ብቻ እነዚህ ነገሮች እየሆኑ መሆኑ በጣም ነው የሚደብረው። እኔ ከዚህ በፊት ነግሬዋለሁ። አንተ ጋር ፋይል ስላለኝ ብቻ ወይ ደግሞ ፋይል ይዘብኝ ካንተ ጋር መሆናቸው ነገሮች አንተን ደስተኛ ላያደርጉ ይችላሉ። ተው ይቅርብን እንደዚህ አይነት ነገር ምናምን ብዬው ነበረ፣ ግን እሱ ምንም ሊሰማኝ ፈቃደኛ አይደለም በሰዓቱ። ይሁን በቃ የፈለገውን ካንቺ ጋር እሱ እየታየው ያለው ምንድነው ከኔ ጋር መሆኑ ብቻ ነው እያሰበ ያለው። ግን እኔ ደግሞ ያ ነገር በቃ ውስጤን እንትን እያለኝ ነበረ። ብቻ አላቅም። ትላንትና የተፈጠረው ነገር አለ ተፈጥሯል። አሁንም ቢሆን እሱን ይቅርታ መጠየቅ አለብኝ። በቃ ትላንትና እኔ በጣም ተናድጄ ስለነበር ስሜታዊ ሆኜ ስለነበረ ሄጃለሁ። አይታችኋል። ያው ትቼውን ሄድኩት፣ ግን እንደዛ ማድረግ አልነበረብኝም። አላቅም ብቻ ይሆናል አይደለ እኔ ውስጥ እየፈራ ነው አሁን በቃ እኔ ዲኤንኤው ተደርጎ ከሁሉም ነገር እርፍ ብዬ በቃ ደስ ይለኛል። ተገላግዬ አረፍኩኝ በቃ ሰላም ባገኝ ደስ ይለኛል። ማለት በጣም በቃ እየጨነቀኝ ነው። እኔ ራሱ ምንም እንትን እያልኩ ያለሁት ነገር ራሱ በቃ ለራሴ በጣም እየደበረኝ ነው፣ በጣም እየጨነቀኝ ነው። ማይሆኑ ነገሮች እየተፈጠሩ ነው። እና ቤተሰቦች በቃ እሱ ወይ ፋይሉን አጥፍቶልኝ እሱም የራሱን ህይወት እየኖረ እኔም የራሴን ህይወት እየኖርኩኝ አርፈን አልተቀመጥን። ብቻ እሱ ያንን ነገር ማድረግ አይፈልግም። ፋይሉን ሊያጠፋልኝ ፍቃደኛ አይደለም። እኔ ደግሞ ያ ፋይል ብቻ ስላለ እሱ ጋር ከሱ ጋር የማይሆን እንትን ውስጥ መግባትም አልፈለኩም። ብቻ አላቅም ይሁን እየተፈጠሩ ያሉት ነገሮች ምንም ደስ አይሉም። እና ቤተሰቦች በቃ እሱ አለ አይደለ ከሱ ጋር ያለኝ ነገር ፈትቼ በሰላም ህይወቴን ብኖር ደስ ይለኛል ከሁሉም ነገር ርቄ። ግን ደግሞ ያንን ማድረግ ደግሞ አልቻልኩም። እንደውም አሁን ምንድነው እያሰብኩ ያለሁት በቃ ብሩኬን መጥቶ ዲኤንኤውን እንድናደርግ ግዴታ ማድረግ ያለብኝ ሙሽዬ ጋር መሄድ ነው። በቃ እሷ ጋር ሄጄ እሱም እንዲመጣ ተደርጎ እንትን ብል ነው የሚሻለው። ማለት ያው ለልጅ ያላት ፍቅር ባለፈው ቪዲዮ አይታችሁታል አይደል? ምን አክል ለልጅ ያላት ፍቅር ምናምን አሳይታለችና ከልጆቿ በላይ የልጅ ልጆቿ እንደምትወድ ምናምን ያን ቪዲዮ ሳይ በጣም ደስ ያለኝ እና እሷ ጋር ሄጄ በቃ አሁን ላይ ልትረዳኝ ትችላለች ብዬ ያሳብኩት ሰው እሷ ብቻ ናት። ስለዚህ እሷ ጋር መሄድም ካለብኝ እሷ ጋር ሄጄ ያለውን ነገር አስረድቻት ብሩኬም የሚመጣ ከሆነ መጥቶ ዲኤንኤው ተደርጎ እኔ ምርፍ ብዬ በቃ መቀመጥ ነው ፈልገው በሰላም በቃ ሁሉንም ነገር አላረለ ቅልል ብሎኝ ምንም ነገር ሳይኖርብኝ በቃ በነጻነት መኖር ነው የናፈቀኝ ማለት ነው። እና ቤተሰቦች ቢኒን ጠርቻለሁ። ከሱ ጋር ያለውን ነገር እንድናወራ በግልጽ እፈልጋለሁ። ማለት እሱ በቃ ይሄን ፋይል ብቻ ስለያዘ እኔን እንደፈለገ እያደረገኝ ይሆናል ማይሆን እንትን ውስጥ እንድንገባ አልፈልግም። እና ጠርቼው አወራዋለሁ። ያው ትላንትና ለተፈጠረው ነገርም ይቅርታ ጠይቀዋለሁ። ያው ይቅርታ መጠየቅ ስላለብኝ ማለት ነው ግዴታ ስለሆነ
እና ያው እሱ እኔ ጋር ያለው ፋይል ስልኬ ላይ ያለውን ፋይል በሙሉ አጥፍቷል። ግን ደግሞ አሁን እኔ ከሱ ጋር እንደዚህ ነው ብዬ እንትን ውስጥ መግባት ስለማልፈልግ እሺ ብቻ ብዬ ያው ያለውን ነገር ተቀብዬ ነው መኖር ያለብኝ መቀጠል ያለብኝ ማለት ነው። ምክንያቱም በቃ አሁን ላይ ያለኝ አማራጭ እሱና እሱ ብቻ ነው። ከሱ ጋር ምንም አይነት ችግር ውስጥም ሆነ ምንም አይነት ሰጣ ገባ ውስጥ መግባት እንደሌለብኝ ነው ውስጤም ያመነው። ምክንያቱም በቃ እንደዛ ነው መሆን ያለበት። ብቻ ይሆናል አይደለ? በጣም እየተጨነኩ ነው። በጣም ራሴን ማይሆን ነገር ውስጥ እየከተትኩ ነው። በጣም በቃ የሚደብሩ ነገሮች ውስጥ እየገባው ነው። ራሴን እንትን ማለት አልቻልኩም። ብቻ ይሆናል። ከቢኒ ጋርም ደስተኛ ለመሆን እየሞከርኩ ነው። ግን ደግሞ ያም ሊሆን አልቻለም። ብቻ አላቅም። ምናልባትም ቀስ በቀስ ሊሆን ይችላል ብዬም እንዳላስብ እኔ እንጃ ውስጥ ያለው ነገር ምንም ውስጥ ያለውን ነገር ማዳመጥ አልቻልኩም። በቃ እሱም ደግሞ ያን ፋይል ብቻ ስለያዘ እኔን ይሆናል አይደል በቃ ማይሆን ነገር ውስጥ እንድገባ እያደረገኝ ያለው። እኔ በዚህ ሰዓት በጣም ደብሮኛል፣ በጣም ጨንቆኛል። በቃ አለ አይደለ እንዴት ብዬ ልንገራችሁ? ያሳለፍኩት ያለውትን ጊዜ እኔ ነኝ የማውቀው፣ ያሳለፍኩት ያለውትን ነገር እኔ ነኝ የማውቀው። ስለዚህ እሱ በቃ ይሄንን እንትን ፋይል ወይ አጥፍቶት ወይ ደግሞ በቃ አላቅም ብቻ ቢያጠፋልኝ ደስተኛ ነኝ የምር። በቃ እሱ አሁንም ቢሆን ያንን ፋይል ይዞ እኔን ላለማጣት ፋይሉን መያዝ እንዳለበት ነው ውስጡ ያሳመነው። ፋይሉን ከያዘ እኔን እንደማያጣኝ ስለሚያስብ ማለት ነው። ግን ደግሞ እኔ እንደዛም እንትን ማለት አልፈልግም። በቃ የሆነ ነገር እኮ በፍላጎታችሁ ሲሆን ነው ደስ የሚለው አይደል? ፈልጋችሁ ስታደርጉት ነው ደስ የሚለው። ተገዳችሁ ስታደርጉት ምንም ደስ አይልም። በፍላጎት ሲሆን ግን ሁሉም ነገር ደስ ይላል። ስለዚህ ቤተሰቦች በቃ እኔ ከሱ ጋርም ደስተኛ ለመሆን ሞከርኩኝ፣ ብዙ ነገር ጣርኩኝ፣ ብዙ ነገር ለማድረግ ሞከርኩኝ። ብቻ ብዙ ነገሮችን እያደረኩም ነበረ፣ ግን ምንም እንትን ሊል አልቻለም። በቃ እየተፈጠሩ ያሉት ነገሮች እነዛ ነገሮች እንዲሆኑ እያደረገ አይደለም። ስለዚህ ቤተሰቦች በቃ እኔ አላቅም የምር። አሁን በቃ የመጣልኝ ሀሳብ ደግሞ እሱ ነው። በቃ ሙሽዬ ጋር ሄጄ ብሩክ የሚምጣ ዲኤንኤው ተደርጎ ሰላሜን ማግኘት በቃ አሁን ያሰብኩት ሀሳብ ደግሞ ይሄ ነው ይመስለኛል። እንደዛ የሚሻል ነው ይመስለኝ። እኔ እየመጣው ነው ብሎኛል። አሁን ይደርሳል ይመስለኛል። ቆየ እየመጣው ነው ካለኝ ኦኬ ያው እንደውም መጣ። እንዴና ሰላም ነሽ? ሃሎ ደህና ነሽ? ደህና ነኝ። ተረጋጋ። ምንድነው የምትረጋጋው? አንቺ ነገር ማታ ደውለ በጣም ስዝትብኝ ነበር። በጣም ማይሆን ነገሮች ስታወራ ነበር ምናምን ነገር። አሁንም እንደዛው ነክ? አንቺ ነገር አይያዝም አይጨበጥም፣ ግልጽ አይደለም። እዩኔ አንቺ ነገር ውስብስብ ስላደረገኝ አይምሮዬን ሊያሳብደኝ ነው። ምን እንደምታስብ አይታወቅ። አንዴ ውሃ ሲሉሽ ውሃ፣ እሳት ሲሉሽ እሳት፣ የሆነ የሚገላበጥ ሰው አስቀድሜ ነግሬክ ነበረ ቢኒ። ምን አይደለ ነኝ ነግሬያለሁ። አንተ ጋር ፋይል ስላለኝ ብቻ አንተ እንደፈለክ እንትን አትበል። በቃ ይሆናል አይደል? እኔ ላንተ ቶሎ ስሜት እንዲኖረኝ ወይ ላንተ ቶሎ የሆነ ፍቅር እንዲኖረኝ ምናምን አትጠብቅ። በቃ አንተ ጋር ፋይል ስላለኝ ብቻ ሁሉም ነገር ባንድ ይሆናል ማለት አይደለም። እኔ ጋር ፋይል ስላለሽ አይደል? እኔ ላንቺ ፍቅር ስላለኝ አንተ ነህ ፍቅር ያለ፣ አንቺም ደግሞ ለኔ ፍቅር ይኖርሻል ብዬ ጊዜ እንዴት ነው? ቆይ ከመሬት ተነስቶ አንተ ብቻ ላይ እኔ ፍቅር ስላለ እኔ ላንተ ባንዴ ከመሬት ተነስቼ ፍቅር ይኖረኛል ማለት ነው? ምንም ከመሬት ተነስቶ እኮ አይደለም። እና ታዲያ አንተ እኮ ያንን ነው የምትፈልገው። ምንም ያሳለፍነው ነገር የለም። እንዴት ምንም ያሳለፍነው ነገር የለም ትያለሽ? ምንም አላሳለፍንም። እኔ ናች ቢኒ አንድ ነገር ልንገርህ። ፍቅር ዝም ብሎ እኔ ከመሬት ተነስቼ ብቻ አንተን ልወድ ወይ ደግሞ ላፈቅርህ አልችልም። ያን ደጋግሜ ነገር ያለው ግን ደግሞ ካንተ ጋር ያለኝ ነገር በቃ አለ አይደለ ደስተኛ ለመሆን ወይ ደግሞ ጥሩ ነገር ለማሳለፍ እየሞከርኩ ነበረ። በቃ ግን ትላንትና ያደረከው ነገር ያው ደግሞ ስቶሪ የነበረው ነገር ልክ እንዳልሆነ አንተም ታውቀዋለህ አይደለ? ምንድነው ያደረከው? አሳይኝ ስላልክ በቃ እኔ ለልጅ ያለ ፍቅር ለልጅ ያለ ጉጉት በማየት ነው አይደለ አምጥቼ ያሳየውክ። እና ከዚህ በፊትም ቃል ስለገባውልህ ነው ታሳይኛለሽ አይደለ? ምንም ትለኝ ያው ያለው ችግር የለውም ብዬ ቃል ስለገባውልህ ነው አምጥቼ ያሳየውክ። አንተ ግን በሰዓቱ እዛች ጋር ስታወራና ስታደርግ የነበረው ነገር ምንም ልክ አይደለም። ምንድነው ያደረኩት? ልጄን አቅፌ ማጫወት ምንድነው የተለየ ነገር? ልጄ ነው ምላት። እኔ ሌላ ስም የለም። ማን ልበላት ብለህ አውርተሃል እኮ አይደለ? ልጅቷ የኔ ሆነችም አልሆነችም ግን እኔ የምፈልገው ካንቺ ጋር መሆን ብቻ ነው። ያንን ስላልከኝ ነው እኔም ደግሞ ካንተ ጋር በቃ ጥሩ ጊዜዎችን ለማሳለፍ ስሞክር የነበረው ያንን ስላልክ ብቻ ነው እንጂ
እኔ አንተ ጋር በመጣው ቁጥር ልጄ የሆነ ነገር ምናምን እያልክ እንድትጨቀጭቀኝ አይደለም እኮ አብሬሽ ስኖር አብሬሽ ስሆን የሰው ልጅ እያልኩ ልጥራት ነው። እንደዛ ነው ፍላጎትሽ? ምንድነው አሁን ልጄ ብላት ምንድነው ክፋቱ? እሺ በላት። ምንድነው ታዲያ አንቺን እንደዛ አሪም ባከረዩ ያስባለሽ? አልወድም ላንተ ስሜት የለኝም ምናምን ነበር እዛችሁ ጋር አውረስተ ሆኖ ማይሆኑ ነገሮችን ስታወራ ነበር። ምንድነው ያወራሁት? ለምሳሌ እስቲ እንደዚህ አውርታል በይኝ። እኔ እኮ ምንም አላወራሁም። ሆን ብዬ የሆነ ነገር ያደረኩ አይነት ነገር ነው ስታወራ የነበረው ስታደርግ የነበሩት ነገሮች በሙሉ ነው ሆን ብዬ ነገር ሳደርግ እንደነበረ ነው። ውስጥሽ ተንኮሉን ይዝ እንደሆነ አላውቅም። እኔ ልጄ ማጫወት ላይ ነበር ትኩረቴ ካየሽኝ ማለት ነው። እሺ እሷን ማጫወት እሷን ማዝናናት ላይ ነበር ትኩረቴ። አንቺ ተንኮሉን እየመረጥሽ የምትይዝብኝ ከሆነ እኔ ምን ላድርግ እስቲ እንዴ? እኔ ካንቺ ጋርስ ወደፊት እንደዚህ እንዴት ነው ልኖር የምችለው? በትዳር በምናምን አብረን ብንኖር ራሱ እሱ እኮ ገና አረዳድሽ እኮ ልክ አይደለም እኮ እሱ ገና እኮ ይሆናል አይሆንም የሚል ወሬ ነው አይደለ? ተስፋ ነው ማለት ግን ደግሞ አሁን ላይ እኔ ያለሁበትን ችግር እኔ ያለሁበትን ሁኔታ እያንዳንዱ ነገር ታውቃለህ አይደል? በቃ ቢያንስ እንኳን ያንን ነገር ለመረዳት ሞክርና ቢያንስ እንኳን በቃ ሰላሜን አግኝቼ እንድኖር እርዳኝ፣ የሆነ በነፃነት እንድኖር አድርገኝ። እንዴ አንተ እኮ እኔ እኮ አሁን ላይ ያንተ እስረኛ እንደሆንኩ ነው እንዳስብ ያደረከኝ። ማለት እስረኛ ምን ማለት ነው? ፋይሉ እኮ በቃ አለ። እኔ አንቺ ላይ መጥፎ ነገር እንዲደርስ አልፈልግም። ሰው ላይ መጥፎ ነገር አታድርጊ። በቃ ፍላጎቴ ያ ነው። ሰው ላይ መጥፎ ነገር አትድረሽ። አንተ እኮ በማይመለከት ነገር ነው ቢኒ። አንተ የራስህን ህይወት አትኖርም እንዴ? ስለ ሰው ህይወት ምን አገባ? ምንድነው የማይመለከተኝ? ስለ ልጄ ማሰብ፣ ስለ አንቺ ማሰብ፣ ስለ ልጄ እናት ማሰብ እኔ ወደፊት ማለት ነው ልጄ ነው ስጄ አንቺ ወደዛ ነው የምጥልሽ። ስርዓት ይኑርሽ። እሱን ማድረግ እንደማትችል ታውቃለህ። ሲጀመር ደግሞ አንድ ነገር ልንገርህ። ምን እኔ ዲኤንኤ ተደርጎ ሁሉንም ነገር አውቄ በቃ በነፃነት መኖር እፈልጋለሁ። በዛኔ ግን ፋይሉን ለምን ነገ አታደርጊም? ለምንድነው ምዝቹዩ ዛቻ እኔ ዛቻ አይደለም ማንን እንደምጠብቅ ታውቃለህ? ምንድነው መጠበቅ ያስፈልግ? ነገ ተነስተሽ ዲኤንኤ ማድረግ ትችያለሽ። ወር ሲሞላው ነው ወር እንደዛ ጠብቀሽ አላደርግም። አሁንም ቢሆን ማድረግ ያለበት አካል መጥቶ ነው ምናደርገው። ያንን የጠበቀን እንደሆነ ደግሞ ታውቃለህ። ከዚህ በፊትም ነገር ያለው አይደለ? አይገባኝም። እኔ ስለ እንደዚህ ነገር ሁሉ ማውራት ስለ ዲኤንኤ ምናምን ማውራት አልፈልግም። ካልፈለክ ደግሞ ይኸውልህ ከዚህ በኋላ አንድ ነገር ልንገርህ። ዲኤንኤ ሲደረግ እኔ መኖር ፈልጋለሁ መኖር አለብኝ ምናምን የምትለው ነገር አቁ። አሁን እኮ እኔ ልጄን አየኋት። ልጄ ሳያት አንተ ትመስላለች። እኔን ነው የምትመስለው። አሁን እኔን ነው የምትመስለው ልጄ። እግዚአብሔርን እኔን ነው የምትመስለው። ሌላ ማንንም አትመስልም። እኔን ነው የምትመስለው። ቤተሰቦቿም ምኖቿም ወቁ፣ ይሄን እመኑ። ምንም ድርቅ ብላችሁ አትከራከሩ። ልጅቷ እኔን ነው የምትመስለው። በቃ ዲኤንኤው ላይ ያስፈልገው ምን የምን ክርክር ነው? ለምንድን ነው እንደዚህ? እሺ በቃ አንተን ነው የምትመስለው። ችግር የለውም እኮ እኔን ነው የምትመስለው ልጅቷ። ለማንኛውም እኔ ለአንድ ማሰቡራ አልፈልግም። ስለ ዲኤንኤ ማሰብ አልፈልግም። እኔ ጭቅጭቅ አልፈልግም። እኔ ካንቺ ጋር ራሱ መጨቃጨቅ እኔም አልፈልግም ጭቅጭቅ። እኔ አሁን ምንም ማለት አልፈልግም። ልጅቷ እኔን ስለምትመስል ስለ ዲኤንኤው ለማሰብ አቁሜያለሁ። በፊት ጨነቅ ነበረ ልጅቷ ማንን ትመስል ይሆን የማን ተሆነ ካንዴም ስንቴ መልክ ደግሞ አሁን ላይ እንደማይለይም ታውቃለህ። ይሁን ሲጀመር ደግሞ ምንም አንተን የሚመስል ነገር የላትም። ሲጀመር ደግሞ አንተን ለምንድነው የምትመስለው? ለምንድን ነው የማትመስለው? እኔ ልጅ ስለሆነች እኔ ነው የምትመስለው። ስለሆነች አንተን የምትመስልበት ምንም ምክንያት የለም እኮ። ይሄ ማለት ነው የህፃን ጨዋታ እናድርገው። ስለ ልጄ ያለኝን ነገር የህፃን ጨዋታ እያደረክ ያለው አንተ ነህ ቢኒ። እኔ አሁንም ቢሆን የጠራሁት ለእንትና ለተፈጠረው ነገር ይቅርታ ልጠይቅ እንጂ ካንተ ጋር እዚህ ጋር ቆሜ ልጨቃጨቅ አይደለም። ከፈለክ ደግሞ አንተ ጋር አለኝ የምትለውን ፋይል የፈለከው ነገር ማለት ትችላለሽ። በቃ ነገር ትላንትና ለተፈጠረው ነገር ይቅርታ ልጠይቅ ነው የመጣሁት። አለቀ በቃ። ተረብሻ ነበረ ማለት ነው። ተጠጥብለሽ ይቅርታ ልጠይቅ ነው ደረትሽን መፍተሽ እንደዚህ አይነት ይቅርታ አለ እንዴ? ምን ሰሙኛለህ? እንትን ሙድ ታራምጃለሽ እንዴ? ሁሉንም ፋራ አድርገሽ አንቺ አራዳ ብቻ ሆንሽ ነው እንዴ ይመስልሽ? አውቄ ነው ፋራ መሆንልሽ፣ አውቄ ነው ሞኝ መሆንልሽ። ምንም ነገር ሲሆን እስቲ ሻራዳ ሁንና አሳየኝ። ፋይል አለኝ የምትለው ፋይል አውጣና አሳየኝ። ለሰው ክፉ ስለማላስብ አይምሮ ስላለ እኮ እኔ ደግሞ ክፉ ስለማስብ አላወጣውም። ምንም አላደርገውም። ስለማስብ አውጣና የፈለከው ነገር አድርገው። እሺ እሱን ይዣለሁ ብለህ ነው እንደዚህ እየሆንክብኝ ያለኸው ቢኒ? እኔ ላይ እንደዚህ የምትሆነው ይዣለሁ ብለህ ነው? ምን አደረኩሽ? እስቲ የተለየ ነገር እኔ አንቺን መጥፎ ነገር አድርጌሻለሁ? ጎድቼሻለሁ?
እስቲ የምታወሪው ነገር አለሽ እንደዚህ አድርጎኛል ብለሽ? እንዴ ያለ ፍላጎቴ እኮ እነዛ ሁሉ ነገር ያለ ፍላጎትሽ እኮ ልጅሽን ነው ያየሁት፣ ልጄን ነው ያየሁት። እሱ በፍላጎት እኔ ራሴ አጥቼ ነው እያየክ ያለው። ግን ከዚህ በፊት ያደረካቸው ነገሮች ደግሞ አትርሳቸው እሺ። እኮ ያለ ፍላጎትሽ ምን አደረኩሽ? እኔ እኮ ያለ ፍላጎትሽ ወይ ፕሮግራም አዘጋጅተን ምናምን በቃ ምንም ያደረኩሽ ነገር የለም። እኔ እንደዚህ ወደ ኋላ ተመልሰሽ ያለ ፍላጎቴ እንደዚህ አድርጎኛል ብለሽ የምታወሪለት አንድም ነገር የለሽም። እዩ እኔ ተጠንቅቄና አስቤበት ነው ማድረጋችሁ እያንዳንዱን ነገር። አንቺ ነው ይጎዳሻል አይጎዳሽም ብዬ ማለት ስለምትወደኝ ለኔ ቦታ ስላለክ ለኔ አታስቢም። አንቺ ግን ለኔ አታስቢም። አንተ ለኔ ቦታ ስላለክ ብቻ ያን ነገር ማድረግ እኔ ደስተኛ ያደርገኛል። ንገረኝ እስቲ። ቆይ ለምዶ ተረጋግተህ ማሰማት ትችላለህ እኮ አንቺ ለኔ ማሰብ ያቃተሽኝ እኔ ላንቺ እያሰብኩ ቢኒ ሁሉንም ነገር ትቼው እኮ ካንተ ጋር በቃ ጥሩ ጊዜያትን ለማሳለፍ እየሞከርኩ ነበር አይደለ? ታዲያ ትላንት ምንድነው ያልሽኝ? እንደዛ ይባላል እንደዛ ያልሽኝ? እኔ እዩ ስሜት እኮ አለኝ። እኔ ወንድ ልጅ ነኝ። በእነዚህ ነገር እጎዳለሁ ቢኒ። እኔ አንተ ልጎዳ አስቤ አይደለም ያንን ነገር ያደረኩት። መምጣት አልነበረባትም ማለት ስትመጣ ነበረባት መምጣት ነበረባት። ሂድ ቢኒ ሂጂ ወረዛ እኔ ያለውለት ምናምን ይሄ ሁሉ ወሬሽ ታዲያ እኔ ቆሜ እንድቀር ነው ፍላጎትሽ? ከሌላም ሰው ጋር እንደሆነ ማትፈልጊም ነው? ኧረ በእናትህ ቢኒ ምን አይነት ወሬ ነው የምታወራው እኮ? እሺ እሷን ለምን አባረርሻት? ኦኬ ማባረር አልነበረብሽ። አንቺ ማትፈልጊኝ ከሆነ ማባረር አልነበረብሽ። እና አመጣልህ አለም ችግር አለው። እንዳባረርኩ ጎትቼ አመጣልሃለሁ ችግር የለውም እኮ ያን እንኳን የምትፈልጊው እንደ አንቺ አይደለም እኮ ሁሉም ስትፈልጊ ታባረራለሽ፣ ስትፈልጊ ታመጫዋለሽ። ኦኬ እኔ እንደዛ ስለሆንኩልህ ነው ስትፈልገኝ ስለምመጣልህ ልጅ ስለኝ ስለሚሄድልህ ትሰማኛለህ። እኔ ይኸውልሽ እዩ አሁን ቢሆን ይኸውልህ እንደዛ እንደሆነ የሚያደርገኝ ምን እንደሆነ ታውቃለህ? እሺ ሲቀጥል ደግሞ ከሷ ጋር መሆን ከፈለክ ማምጣት ትችላለህ፣ አምጥተህ መሆን ትችላለህ። ምንድነው ያልሻት? እኔ አንቺን ስለምወድ ለአንቺ ስሜት ያለ ለአንቺ ያለኝ ስሜት ስለሚበልጥ በጣም ላንተ አስባለሁ የመጣች ነው አይመሰለክ? አንተን ፈልጋ ቢገባህ እኮ ይሄንን አብል ካንገት ልታወልቅ የነበረች ሰው ናት። እሺ እስቲ ይሄ አብል አንተን ያደረገ ነገር አለ ንገረኝ። ምንም አልሆንኩም። ስለዚህ ታዲያ ምንድነው አብሉ? በጣም የሆነ ድራማ ለመፍጠር የሞከረችው እኮ እሷ ናት፣ እኔ አይደለሁ። አይደለም እሷ ስትመጣ ምን ብለሽ ነው ያባረርሻት? እኮ የመጣችበት አንቺ ለኔ እንዳለሽ ከዚህ በኋላ እኔ ያለውለት ምናምን ብለሽ ያ ሁሉ ማስመሰል ተገቢ ነው? በሰው ስሜት መቀለድ ተገቢ ነው? ልክ ነሽ። እኔ ምንም በስሜት አልቀለድኩም። በሰዓት ውስጥ ተናገር የነበረው ነገር አናደደኝ። ስለዚህ ትቼ ከሄድኩኝ አለቀ። አይደለም እኔ ከሰውም አሉን ካንቺም አሉን። እሺ ከሷ ጋር መሆን ትፈልጋለህ? በቃ አሁን ከሷ ጋር እሺ መሆን ከፈለኩኝ እኮ አልኩ። እኔ እኮ አልከለከልኩም፣ ግን በሰዓቱ ያደረገችው ነገር ስላናደደኝ ነው። እኔ ያደረኩልህና ብል ማን ስለሆነሽ ነው እሷ የምታወልቀው? ማውለቅ ከፈለክ ደግሞ መመለስ ከፈለክ አንተ ነው አውልቀ መመለስ ያለብህ አይደል? ማድረግ ካልፈለክ የጎዳህ ነገር ካለ እኮ አንተ መመለስ ትችል ነበር ቢኒ አይደል? ግን ደግሞ እሷ እንድትመልሰው ማን ስለሆነሽ ነው እሷ ካንተ አንገት አውልቃ ምናምን ነገር አብል የምትመልስልህ? እሷ ማን ስለሆነሽ ነው? ብቻ ሆዲፍቸው እኔ አንቺ ነገር ማለት አንድ ቀን ይበቃልኝ ግን ማደርገው ነኝ ነው ማለት ቢኒ አሁንም ቢሆን አትዛተብኝ። ፍላጎትሽ ምን እንደሆነ አላውቅም። ማታ እንደዛ አንገብግበሽ የሆነ ማታ እኮ ደወልክ አንገበገብከኝ እንጂ ምን አንገበገብኩ? ደውለህ እኮ አንገበገብከኝ አይደል? እንዴ እስኪ በቃ ድረስ ግን ቢኒ አሁንም ቢሆን እኔ ስሜትን መጉዳት አልፈልግም። ማይሆን ስሜት ውስጥ እንድትገባ አልፈልግም። አሁንም ቢሆን እኔ በሰዓቱ በቃ ተናድጄ ብዙ ነገሮችን አውርቻለሁ። መቼ ትክክለኛ ስሜት ቢኒ በሰዓቱ ተሳስቼ እኮ አውርቻለሁ፣ ብዙ ነገር ብዬሃለሁ። አለቀ። ግን በቃ እሺ ይቅርታ በቃ እኔ የምፈልገው በቃ እሺ ሁሉም ነገር ይቀርና በቃ ይቅርታ ማለት እንፈልገኝ ነን። በቃ አይ አልፈልግም ይቅርታሽን አልቀበልም ካልክ ደግሞ እዚሁ እንደቆምኩኝ ተተሜር ትችላለህ። ያንቺ ይቅርታ ነው እኮ ማለት ምን እኔ እግዚአብሔር የሚያስፈራ ይቅርታ ዛቻም ይመስላል። ይቅርታ አባባል ራሱ ይቅርታ ልብ እኮ ከልብ ከሆነ ያስታውቃል እኮ። እሺ ከልብ አይደለም ብለን ታስብ ከሆነ በቃ አይት ወይኔ እኔ በጣም ተረጋግቼ ለማውራት እየሞከርኩ ነው ቢኒ። በጣም ማርያምን በጣም ተረጋግቼ ለማውራት እየሞከርኩ ነው። እኔ ያለው ቢኒ እያስፈራራውክም አይደለም እየዛትኩም አይደለም። ይቅርታ እየጠየቅኩ ያለሁት ከልቤ ነው። በቃ መጠየቅ ስላለብኝ ነው። ያስታውቃል እኮ በቃ ሁሉ ነገር ያስታውቃል። እኔ እዚህ ጋር ማልቀስ ወይ ደግሞ እግር ላይ መውደቅ አለብኝ ግዴታ? ለምን ትወድቂያለሽ? በቃ ከልብሽ ከሆነ እኔን ደጋግመሽ አትጉጂኝ፣ ደጋግመሽ አትስበሪኝ። እሺ እዩ ኧረ ተይ የወንድ ልጅ ግፍ ኧረ ተይ ይቅርታ በቃ እሺ በቃ እኔ ታልጠይቅ ነው ሲጀመር እኮ ይቅርታ አልጠይቅ ነበር የመጣሁት፣ ግን አንተ ገና ከመምጣት በቃ ነገር ውስጥ እንድገባ አደረከኝ። እኔ እዩ እግዚአብሔርን እኔ
በጣም ደጋግመሽ ጎርተሽኛል። እኔ ልቤን እየሰበርሽ ያን ነገር ፈልጌው ሆን ብዬ አውቄ ነው እያደረኩት ያለሁት። ንገረኝ እስቲ ቢኒ። እኔም እኮ ስሜት አለኝ። እኔም እኮ እናደዳለሁ አይደል እንዴ? አንተ ብቻ እኮ አይደለም የምትናደድ። አታረክልኝ ቅርታ ላድርግልሽ። እኔ ድጋሚ እሺ እንደዛ እንደማትይኝ በምን እርግጠኛ ነኝ? ደጋግመሽ ስሜቴን አለመጉዳትሽ በምን እርግጠኛ ነኝ? አንተ ማይሆን ነገር እኔን እስካልተናገርኩ ወይ ደግሞ ማይሆን ነገር እኔ ላይ እስካላደረግሽ ድረስ አንተ ይቅርታው ከመጠየቅ ወደ ኋላ አይደለም። እሺ ልክ ነበር ካንተ ያላቅም በቃ ምን እንደምል አላውቅም። ምን ግራ ግብት ነው ያለኝ። አንቺ የምር ወደሽኝ ፈልገሽኝ እንዳልሆነ ነገርሽኝ። አሁንም ድጋሚ ደግሞ ለመሰበር እዩኔ ቢኒ ያንን እኮ ያደረኩት ተናድጄ ነው አልኩ አይደል እንዴ? በሰዓቱ በቃ ስላናደድከኝ ነው። እሺ እሺ ይቅርታ እያልኩ አይደል እንዴ ቢኒ? ምን አልክ? ዝም አትበል በቃ ቢኒ በእናትህ። ምን አልከት? እኔ ምን ልበልሽ? ምንድነው የምለው? ይቅርታ እያልኩ አይደል እንዴ? ምንድነው የምትለኝ? እሺ ተቀብዬሻለሁ ልበልሽ? በቃ ተቀብዬሻለሁ ልበልሽ? ምናምን አይደለም አንቺ ያናደርከኝ ነው ቢኒ። ትቸክለኝ ነው ማለት አንቺ ሰላም የምትሆኚ ከሆነ ያ እኔ በቃ እኔም ሰላም መሆነው በዚህ መንገድ ስለሆነ እዩ ይቅርታሽን ተቀብያለሁ። አመሰግናለሁ። ይኸው እናሳቃ ምን ደብሮ ነው እንዴ ይቅርታ የምታደርግልኝ? እንዴት ነው እኔ እንደዚህ ልበል እንዴ? እንድትስቅ እንዴት ለምን ቪዲዮ ስቃለሁ እንዴ? ኦሆ ይቅርታ ተቀበል በቃ አልተቀበልከኝም ማለት ነው። ይቅርታ አዳሬም ልክ አልነበረም እኮ በቃ ያ እንዲሆን ያደረኩት እኔ ነኝ። እሺ ይቅርታ እኮ አልኩ በቃ እሺ እሺ እንደዚህ አይነት ነገር አትናገር። አይናገርም። እሺ የምሬን ነው ይሰማኛል። ወንድ ልጅ ነኝ። እሺ እኮ አልኩ በቃ ቢኒ በእናትህ በቃ እንደዚህ አይነት ነገር ደጋግማ አታወራ። እሺ ሳቃ ምንድነው? ኧረ እኔ ሳስቅ እንዴት ነው የምስቀው? አልስቀም እንዴ ነው የምስቀው? ከፍቶኛል እኮ ግን እና እኔ ይኸውልሽ እኔ ባንቺ እንዴት ልጨክን? አንድ ቀን ኧረ ወይኔ እስቲ እንደው ነው አውራ ደግመህ እንዴት አልስቅም? በረፊ በቃ ቤተሰቦቼን ሰላም በላቸውና አላልካቸውም። በነገር ተቀብዬ በነገር ጨረስኩት። ስማ ያንን መልካም ጊዜ አስታውሶ ያብዛል። ለአንተ ጊዜ እንደዚህ ነው። ሰላም ነኝ ማሰላም ይዋልልም እኔ ተሰናበታቸው እንዴ እኔ ማላው እንጂ እኮ እኔ በጣም ተናደድኩ እንዴ። አሁን ተናደድኩ እንዴ አሁን ስቀነበር እኔ ባንዴ እዚህ ቢወጣልኝ አጣብኝ ቻዝና በቃ እራትና ስጋብዝ ይወጣላት ፍቅሬማያ በቃ እንዳናው ዘንድሮ ወድሻለሁ በቃ ወደ ቤት ያመናትን ቻው ቤተሰቦች ይቅርታዬን ተቀብሎኛል። ብዙ ነው ብዙ አብረን ያሳለፍነው አምሳሌን ልተኪልኝ በምናብ ያሰብነው